አሁን በዛት ቪዲዮ ባልሰራ ደስ ይለኛል። አሁን ሌሊት ነው ግን በቃ በጣም ግራ ስለገባኝ ነው አልተኛውኝም እንቅልፌን። ኢንስታግራም ዞር ዞር ስል ሀይሚ ፕሮፋይሏን አጥፍታለች። በጊዜ ደግሞ እንደዛ አይነት ጥቁር ካፕ አድርጋ የለቀቀችው ፎቶም ነበረ። ብቻ ስለደበረኝ በጊዜ እኔ ቪዲዮ መስራት አልፈለኩም። አሁን ግን ዝም ብዬ ሳስበው በቃ ደበረኝ። ታውቃላችሁ ትንሽ ማውራት ፈለኩኝ ከለቀቀኝ ብዬ። ምናልባት ይሄንን ቪዲዮ ነገ ወደ እናንተ ሊደርስ ይችላል። አሁን ከቻልኩ ደግሞ ወደ እናንተ አደርሰዋለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ተከታታዮች እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ በያላችሁበት። በዚህ ጋር እኔ በጣም እያሳዘነኝና እየተገረምኩባቸው ያሉ ጉዳዮች አሉ። ተዳር ሆኜ ስመለከተው እውነት ለመናገር ያክል እኔ በጣም ነው ልቤ ያዘነው። ለምን መሰላችሁ? ለሀይሚ ሁለት ሰዎች አሉ ዩቲዩብ ላይ በጣም የሚረዷት እና ሰፖርት ሊያደርጓት የሚፈልጉ አያለሁኝና ለአብዛኞቹ ደግሞ የሀይሚ መሰደብ እና የሀይሚ ዝቅ ማለት በጣም እንደሚያስደስታቸው ነው የተረዳሁት። ለምሳሌ እኔ ፍጹም በተናገረው ነገር በጣም ፎቶ እየተዘቀዘቀ ሲረገጥ አይቼ በጣም ገረመኝ። ክርስቶስን በጣም ነው የገረመኝ። ለምን እንደተገረምኩኝ ልንገራችሁ። ማለት አሁን ሄና ያለው ሀይሚ ብሩኬ እየተረገጠ ነው ያለው ለይቶ ማለት ነው። እንዴ ምን ብሩኬ ብቻ ነው እንዴ ሀይሚስ ነው ያለው አይደለ? ፍፄ ይሄ ነገር ብሩኬንና ሀይሚን በአንድ አይን እናያለን ከተባለ የሀይሚ ስም መጠቀሱ እዛ ጋር ለምን ሊያማችሁ ቻለ? ለምን ሊከፋችሁ ቻለ? ይቺ ልጅ ማካፋቷ ማዘኗ አያማችሁም ማለት ነው? ለይምሰል ነው ታዲያ ሀይሚና ብሩኬ አንድነት እንፈልጋለን የምትሉት? ለይምሰል ነው እንዲህ ወዳጅ የምትመስሉት? እኔ በጣም ትገርማላችሁ። በጣም ማለት ነው። ደግሞ ፎቶአችሁ ወጥቷል እንዳለ ማለት ነው። ምድረገማ ጣባጣ ጎርባጣ ማለት ነው። የእናንተ ላሞች ፎቶአችሁ እንዳለ ትክታክ መንደር ወጥቷል። ግን እስቲ ቆይ እጄ ከገባ ልጆች ላኩልኝ ብያቸዋለሁ። ከላኩልኝ እጄ ከገባ እያንዳንዳችሁ ስም ይወጣላችኋል። በቃ አስተያየት እሰጣለሁኝ። በዛ ፎቶ ሙድ ካልያዝኩኝ በምን ልይዝ ነው? አልሰቀም እኔ አሁን ላይ በጣም እያሳሰበኛለሁ የሀይሚ መከፋት ነው። አስረግጬ ስነግራችሁ እናንተ ጎመን ቢንጫጫ በአንድ ሙቀጫ የሚባል አባባል አለ። ባልቴት እዛ ጋር ተቀምጣችሁ ብትንጫጩ በአንድ ሙቀጫ ትወቀጣላችሁ። ሌላ ምንም የምታመጡት ነገር የለም። ግን ይቺ አንድ ፍሬ ልጅ የውስጧን የሚረዳት ሰው ሳይኖር አጠገቧ፣ እንደውም በባለፈው ዕለት ፍፄ አጠገቧ በነበረ ሰዓት ቤት ውስጥ ምን አለች? በአሁኑ ሰዓት እኔ ሰው ያስፈልገኛል አለች። አስባችሁት ከሆነ ታስታውሱ እንደሆነ ማለት ነው። እና ምን ያክል ብቸኛ እንደሆነች ነው የተረዳሁት። እና እባክህ ብሩኬን ብትሆን ልብ ግዛ። ባካችሁ ነገሩን ወደ ሰላማዊ መንገድ ለመቀየር ሞክሩ። እባክህን አንተም ተሸነፍ። እስቲ ተሸነፍና በቃ ይቺን ልጅ እውነት የሀይሚዬ ደስታ ያስደስተኛል፣ እንድትከፊብኝ አልፈልግም፣ ሁሌ ደስተኛ እንድትሆኒ ነው የምፈልገው ብለህ በኦዲየንስ ፊት ብዙ ጊዜ ቃል ገብተላታል። እና እስቲ የእሷ ደስታ ካስደሰተክ እስቲ ደስታዋን መልስላት እና እስቲ ችግሮቹን በንግግር ለመፍታት ሞክሩ። መቼስ ያንተ ወዳጆች ያንተንና የሷን አንድነት አይፈልጉትም። ቢፈልጉትማ ኖሮ ፍጹም ውሽማሽ ነው ለውሽምነት ስለፈለግሽው ነው አይሉም ነበረ። እነዚህ ሶስት ግራግሮች ማለት ነው። አይሁኝ የነሱንም የጻፉትን በጣም በሽተኛ ናችሁ። መርፌ ያስፈልጋችኋል። መርፌ ተወጉ። እንዴት የጓደኛው የራሷን የብሩኬን በፍቅር ደረጃ የምታስበውን ወንድ ጓደኛውን እንዴት ለሀይሚ ተጠራጥራላችሁ? ቢያንስ እንኳን በሃይማኖት ብንሄድ ኦርቶዶክስ ተዋህዶ ናቸው ብሩኬም ፍፄም ሀይሚም።
በእኛ ሃይማኖት እንደዛ አይነት ነገር አይፈቀድም። በራሴ ሃይማኖት የማውቀውን ማለት ነው። እንዴት ነው አሁን ፍፄ ማለት ለብሩኬ ወንድም ነው፣ አብሮ አደግ ነው። የወንድሙን ሚስት እንዴት ፍፄ እንዴት ልታስቡ ቻላችሁ? በጣም የሚደብር የሆነ ቆሻሻ ነገር አታስቡ። አሁን ይሄንን ስናገር በውስጡ ምን መልእክት አለው? ይሄ እምነትን አይነካም ወይ? ይሄ ቤተሰባዊነትን አይነካም ወይ እያላችሁ ስተዋሩ ማለት ነው። ስንት አይነት ቆሻሻ ሰው አለ። ይቺማ ዜድ 3 ግራግር ይቺ የብሩኬ እህት ነኝ የምትለው አከክ እሷ እንደሷ ያፈላ ሰው የለም። ፈጣሪ የስራሽን ይስጥሽ። ልጅ አለኝ ብለሻላ። በልጅሽ ተፈተኒ፣ በልጅሽ አግኘው። እኔ ምንም አልልም ሌላ። በልጅሽ አግኘው። ምክንያቱም ሃይሚ ላንቺ ልጅሽ ናት። ላንቺ ሃይሚ ልጅሽ ናት። በልጅሽ አግኘው ማለት ፈልጋለሁኝ። እናንተ እንደዚህ እንደቀዘናችሁ አትኖሩም። የምሬን ነው። የልብ የምትሰጡት ለብሩኬ እናንተ፣ ተዋት የምትሉት እናንተ። ይሄ ልጅ እኮ ራሱ ይሄ ብሩኬ በራሱ እኮ ችግር አለበት። በሰው የሚመራው ነገር እኮ ነው የሚገርመኝ። እኔ ሰው በራሱ አይመራም። ዛሬን በፍቅር ላይ እያሉ በሰው ተመራ። ነገስ ወደ ትዳር ሲገባ እንዴት ነው የሚሆነው? ነው ነገ ወደ ትዳር ስትገቡ እንዴት ነው የሚሆነው? የሰው ወሬ እየተሰማ እስከ መቼ ድረስ? ይቺ ልጅ ሃይሚ ብቸኛ መሆኗን የተረዳሁት እንደው አሁን ነው በስነ ስርዓት ብቸኝነቷ የገባኝ ማለት ነው። የሆነ አጠገቧ ሰው ማለት ነው። በህይወታችሁ ሰው አያስፈልገኝም አትበሉ። በጣም ተሳስታችኋል። በህይወታችሁ አንድ መልካም ሰው ያስፈልጋችኋል ውዶቼ። እኔ ሰው አልፈልግም ፈጣሪ ይበቃኛል ምናምን እንላለን። አይኖ ከፈጣሪ ቀጥሎ አንድ ሰው ያስፈልጋል። መቼ ቤት ዘግታችሁ ባዶ ቤት አጮሁም አይደል? ከቤት ጋር አታወሩ። እና አንድ ፍፄ ሃይሚን ስለተረዳት፣ አንድ ፍፄ የሃይሚን እውነታ አውጥቶ ስለተናገረ ሃይሚም ተሰድባለች ስላለ ልትጎርሱት ተነሳችሁ። በጣም ብታሳዝኑ ላሞች ናችሁ። በነገራችን ላይ እናንተ ሆዳችሁ በምግብ እንደ ከበሮ ተወጥሯል። ለዛ ነው ማሰብ የተነሳናችሁ። ወደን አይደለም ላም ያልናችሁ። ላም እንኳን ጥቅም አላት፣ ወተት ቅቤ ትሰጣለች። እናንተ ግን በቃ በጣም ነው የምታሳዝኑት። ሁሌ የማትለወጡ ሰዎች አዩኝ። ሃይሚዬ የኔ እናት እባክሽ ራስሽን አታጨናንቂ። ራስሽን ለማረጋጋት ሞክሪ። ሁሉም ነገር እግዚአብሔር ሲፈቅድ ነው የሚሆነው። ሌላው ነገር ደግሞ ለእኔ እንኳን ደስ አለሽ ብሩኬና ሃይሚ ተለያዩ ለምትሉ ፎከታሞች ማለት ነው። እኔ ምን ደስ የሚለኝ ነገር አለ? ሀዘን ላይ ነኝ ለራሴ። እናንተ እንኳን ደስ አላችሁ እንጂ ያን ሁሉ ጉርጓድ ስትቆፍሩ ግሩፕ ክሬት እያደረጋችሁ ብሩኬ ይለፍለት፣ ብሩኬ ይደግ፣ ብሩኬ እንደዚህ አድርግ እያላችሁ እናስታውሳለን እኮ 32 ላሞች ግሩፕ ከፍታችሁ እሷን ለመጣል ነገር ስጎነጉኑ የነበራችሁ ቆዳ ሁላ ለእናንተ እንኳን ደስ አላችሁ። ለእኔ እንደዛ አይነት ነገር ይሄ ቆሻሻ ነገር ባትነግሩኝ ደስ ይለኛል። እኔ አይመለከተኝም። እንደዛ አይነት የወረደ ነገር ለእኔ አትንገሩኝ። እኔ የሰው መዋደድ የሰው መፋቀር ደስ ይለኛል። ወጣችኋል እናንተ። ይሄ ብሩክ የሚሰራቸው ስህተቶች እንዳይነገረው በቃ ሌላው ተነስተቶች ሹፉን ተደርጎ እንዲሽቃበጥለት ነው የምትፈልጉት። ባናትሽ ተተከይ እያንዳንድሽ ከነስተቱን የማሽቃበጥለት ማን ስለሆነ ነው? በስነ ስርዓት ልጅቷን ወይን አልያዛት ወይንም በስነ ስርዓት ለሚይዝ ወንድ አሳልፎ አልሰጣት። ከሚወዷት ጓደኞቹ አራቃት፣ ብቻዋን አስቀራት። ዛሬ የሀዘን ክምር አከናነባት። ይሄ ሰውዬማ በጣም መረገጥ አለበት። ትክታክ መንደር ባናቱ ተክላችሁ እርገጡ ውዶቼ። ስርዓት አልባ። እኔ እንደ ብሩክ ያቃጠለኝ ሰው የለም በኢትዮጵያ መንደር። ፈጣሪ ስራ ይስጥ። እኔማ ምንም አልልም። የምር እጅን ታገኛለህ፣ እጅን ዋጋህን ታገኛለህ ከእግዚአብሔር ዘንድ የምር